ጨዋታው አለቀ። ማንቸስተር ሲቲ 2-0 አሸንፏል። 2 ጎል 3 ነጥብ ክሊን ሺት 46 ነጥብ ላይ ደርሷል። ከመሪው አርሰናል ጋር ያለው የነጥብ ልዩነት ወደ 4 ዝቅ ብሏል። ነገ አርሰናል 23ኛ ሳምንት የጨዋታ መርሃ ግብሩን ከማንቸስተር ዩናይትድ ጋር ኤምሬትስ ስቴዲየም ላይ የሚያከናውን ይሆናል። ጎሎችን ኦማር ማርሙሽና አንቶine ሴሜንዮ መረብ ላይ አሳርፈዋል። ማርሙሽ 6ኛው ደቂቃ ላይ ጎሉን አገባ። 45ኛው ደቂቃ ተጠናቆ በተጨመረው ደቂቃ ሴሜንዮ አስቆጠረ። ጨዋታው በማንቸስተር ሲቲ 2-0 አሸናፊነት ተጠናቀቀ። ኢታድ ስቴዲየም ላይ ጋርዲዮላ ዳኞችን እየጨበጠ ነው። ማንቸስተር ሲቲ 2 ዋልቨስ 0። ፔፕ ጋርዲዮላ ማቲያስ ኑኔስን እንዲሁም ሴሜንዮን ሁሉንም እየጨበጠ ይገኛል። ጋርዲዮላ ዶኩና ማርክ ገይን እያየን እንገኛለን። በርንሌይ ልጅነቴ ማርና ወተቴ ፈለው አሁን ዝም ብለህ ቋጥር። ነገ ብስኩት ይገዛላል፣ ከረሜላ ይገዛላል። በቃ ባለፈው ሳምንት አንተን ስለጠልቅ የገባሁትን ቃልም አልበላም ያሉት ከሚሰበር ባይበላስ ቢቀር አባቴ አሁን ዝም ብለህ ያልተነቃ ፍሬን በሱ ትቋጥራለህ። በደንብ አድርገህ በአራት ነጥብ አድርገሻል። ይመችሽ በለው ይመችሽ። በቀል ማለት ይሄ ነው ጩጬው፣ በቀል ማለት ይሄ ነው። በቃ አየህ፣ ትርፌ ላጠፋችሁ ወልቭስ ተቀጣ፣ ለዛውም በተመሳሳይ ጎል። አንተ ተመሳሳይ እንዴ አንተ የማንቸስተርን ደርቢ የሚያክል ጨዋታ ተሸነፈ በተመሳሳይ ጎል። አሁን በእናንተ ቤት መበቀላችሁ ነው። አያችሁ አይደል? ቡድናችሁ ልጆች ናችሁ ብሎ ሲቀልድባችሁ አታዩትም? ምን አይነት እንደው ቡድን እንዴ የለም እንዴ የለም። ለማንኛውም ጀማው ሲቲ አገገመ እኮ በሚያስገርማችሁ ሁኔታ አገገመ። እኔ በጣም እየፈራሁት ያለሁት ጀማው የሴሜንዮ የሚሉት ልጅ አጥቂ ነው መሰለኝ፣ አልጣመኝም። ቦርነማውዝ ውስጥ ሲፎግረን ነው እንዴ ዛስጮት የነበረው። እኔ ሃላንድ ሲቀመጥ ራሱ አልጣመኝም። በቃ ይሄ ልጅ ማለት ነው የሃላንድ ተተኪ የማድረግ እቅድ አለው ጋርዲዮላ። አመኑ ትንሽ ከቆየ ማለት ነው እየገፋ ወደ መሀል ከመሀል እየገፋ ወስዶ ፊት ለፊት ስትራይከር አድርጎት ቁጭ ነው የሚያደርገው። በዚህ ሁኔታው ከቀጠለ ማለት ነው ጎል እያስቆጠረ ነው እንደ ቡድማ። እንግዲህ በዚህ ጨዋታ እኔ አልቋጠርኩም ጀው፣ ምክንያቱም ለወልቭስ የሚቋጠርለት ቡድን ስላልሆነ ነው ያቺን ነገር ያልተገበርኳት። በቀጣይ ጨዋታ ፕሌይ እናደርጋለን፣ ምክንያቱም ቀጣይ ቶትንሃም ነው። ይያዝብሃል ማለት ትችለዋለህ። የዛኔ አሸንፈህ ታሳየኛለህ። ለማንኛውም ይመቻችሁ። ማንቸስተር ሲቲ ፕሪሚየር ሊግ ላይ በ2026 በአዲሱ ዓመት የመጀመሪያውን 3 ነጥብ አገኘ ማለት ሲሪየስ ባይዘው በፕሪሚየር ሊግ የመጀመሪያውን 3 ነጥብ በዚህ ዓመቱን ሙሉ አላሸነፋችሁም ነበር። ስለ ውጤቱና ስለ ማሸነፋችሁ ከማውራታችን በፊት ማለት ስለ ዳኛው ውሳኔ እናውራ እና ፈርስት ሃፍ በሰራሁት ቪዲዮ ሲቲዝንስ ይቅር በሉኝ ስላላሸነፋችሁ ነው። ምንም ማሸነፍ ስላልቻላችሁ ውልቭዝም ቢሆን የሆነ ነገር ይዛል ምናምን ብዬ ነው እናንተን ንቄ አይደለም፣ ውልቭዝን አክብሬ ነው። ስተት ዳኛው ማን ነው? አሁን የእጅ ኳስ በጣም አወዛጋቢ ሆኗል፣ በእጅ የተነካ ኳስ ማለት ነው። እና ግን ያሰጣል ብዬ ነው በቃ በእርግጠኝነት ሰጣቸው ብዬ ቪአር ሳይሄድ በፊት ሰጣቸው ብዬ ነበረ። ወደ ቪአር ሲሄድ ደግሞ እርግጠኛ ነበር። ቪአሩን አይቶ ግን በቪአር ውሳኔ ራሱን ሳያሳስት በራሱ መወሰኑና መከልከሉን ሳላደንቅለት አላልፍም። ትክክለኛ ዳኛ ማለት እንደዚህ ነው። ገባህ አይደል? በሌላ ዳኛ ተጽዕኖ ሊፈጠርብህ አይገባም። የራስን አቋም መወጠር አለብህ። ማርሙሽ መግባቱ ትክክለኛ ውሳኔ ፔፕ ባይዘው ማለት ነው። ሃላንድ በርንድ አውት ነበር የሚመስለው። ኳስ መንካት አቅቶት ነበር፣ እንኳን አለ መሞከር መንካት አቅቶት ነበር። ሁሉንም ጾታ እየጾታ ማለት ሮቦቱ ቻርጅ ስላለቀው ዛሬ ቻርጅ አስደረገውና ማርሙሽን አስገባ። ትክክለኛ ውሳኔ አገባ ማለት እና እንደተለመደው አንቷን ሴሜንዮ ፈርጠም ያለው ጠንከር ያለው የተሻለ ማሰብ የሚችለው ዶኩ ሴሜንዮ እንደተለመደው አገባ። ሁሉንም ጎሎች ካሁን በኋላ የሚያገባው እሱ ሃላንድ እንዳይደርስበት ሌላ ጥቁር ሮቦት ነው እንዳመጣችሁት። ተረዳሽኝ አይደል? አሪፍ 3 ፖይንት። አሁን ጎሂ መጥቶልሃል። ጎሂና ኩሶኖቭን ይዘህ ኑኔዝና ኦራይሊን ተመልሰዋል። ዶራኑማ እንደተለመደው አለ ይገግምብሃል። ስለዛ ይዘህ ትሮጣለህ ማለት ምርጥ ሚዜ ነው የምፈልገው እንጂ ተልካሻ ሚዜ አልፈልግም። ገባሽ አይደል? አክብሬ ነው ሚዜ እኔ እንደሌሎቹ ምናምን ነገር ኔክስት የምታገቢው አንቺ ነሽ አይነት ሚዜ ነው የምፈልገው። ገባሽ አይደል? ይመች። ሲቲ አሸንፏል። የነገውን ጨዋታ ሞር ኢንተረስቲንግ የሚያደርግ ውጤት ነው ይሄኛው። ምክንያቱም ከሲቲ ጋር ያለን ልዩነት አሁን 4 ነጥብ ብቻ ሆኗል ማለት ነው እና ከዩናይትድ ጋር የሚኖረን የነገው ጨዋታ ሞር ኢንተረስቲንግ ያረጋዋል ማለት ነው። ስለነገው ጨዋታ በድጋሚ ተመልሼ ቪዲዮ ሰራለሁ። ግን ቪዲዮ በዚህኛው አካውንት እየወጣልኝ አይደለም፣ ለምን እንደሆነ አላውቅም። ኮፒ ሊንክ አድርጉ፣ ፎሎ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ይመቻችሁ።
ማንቸስተር ሲቲ ወደ ድል በመመለስ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 4 ማጥበብ ችሏል። በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ ከ4 ተከታታይ ጨዋታዎች ነጥብ መጣል በኋላ ወልቭስን የእንግሊዝ ፕሪሚየር ሊግ 20ኛ ደረጃ ላይ የሚገኘውን ወራጅ ቀጠና ላይ ያለውን ወልቭስን በማስተናገድ እንግዲህ 2-0 በሆነ ውጤት በማሸነፍ ነው ከአርሰናል ጋር ያለውን የነጥብ ልዩነት ወደ 4 በማጥበብ 46 ነጥቦችን በመያዝ ሁለተኛ ደረጃ ላይ መቀመጥ የቻለው። አርሰናል ነገ ከማንቸስተር ዩናይትድ በተጠባቂ ጨዋታ እንግዲህ ቀሪ ጨዋታ እንዳለው ይታወቃል። በዚህ ጨዋታ ላይ ማንቸስተር ሲቲዎች ማርክ ጉሂ በመጀመሪያ ጨዋታው ክሊንሺት አስጠብቆ መውጣት እንደቻለ ተመልክተናል። ከዚህ በተጨማሪም አዲሱ ፈራሚ ሴሜኒዮ ከቡድኑ ጋር ለመላመድ አሁንም ጊዜ እንደማይፈልግ ያስመሰከረበት ጨዋታ ነበረ ማለት ይቻላል። የሚገርም ፐርፎርማንስ ነበረው። የሚገርም ጎል ማስቆጠር ችሎ ነበረ። በ6ኛው ደቂቃ ላይ ኦማር ማርሙሽ ማንቸስተር ሲቲ ቀዳሚ ካደረገ በኋላ የመጀመሪያ አጋማሽ ሊጠናቀቅ 47ኛው ደቂቃ ላይ እንግዲህ አንቷን ሴሜኒዮ እጅግ በጣም አስደናቂ ጎል በግራ እግሩ በማስቆጠር ሲቲን 2-0 ማድረግ ችሎ ነበር። ፈርስት ሃፍ ሲቲ የተሻለ ፐርፎርም ያደረገበት አጋማሽ ነበረ። ከሰከንድ ሃፍ በኋላ ወልቭሶች የተሻላቸውን ጥረት ቢያደርጉም ነገር ግን በቂ አልነበረም። ሲቲዎችም ክሊንሺት አስጠብቀው እንግዲህ ወደ ድል ተመልሰው የነገ የአርሰናልን ነጥብ መጣል የሚጠባበቅ ይሆናል ማለት ነው በዋንጫ ፍክክር ውስጥ። ለማንኛውም እናንተ ስለ ሲቲ መመለስ ምን ትላላችሁ? ኦማር ማርሙሽን ከአፍሪካ ዋንጫ መልስ እንግዲህ ለሲቲ ወሳኝ ጎል አስቆጥሯል። ኤሪንግ ብሮት ሃላንድም ከቤንች ነበር በዚህ ጨዋታ ላይ የተነሳው። ላለፉት 9 ጨዋታዎችም ዛሬ ከቤንች ቢነሳም እንግዲህ አንድ ጎል ብቻ እንዳስቆጠረ የሚተመለከትን እንገኛለን። ለማንኛውም በፕሪሚየር ሊጉ አርሰናል 50 ነጥቦችን በመያዝ አንደኛ ደረጃ ላይ ተቀምጧል። ነገ ቀሪ ጨዋታውን የሚያደርግ ይሆናል። በፕሪሚየር ሊጉ የደረጃ ሰንጠረዡ ላይም ልዩነት የሚፈጥር ይመስላችኋል የነገ ጨዋታው? ሐሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን መጫን አዳዲስ መረጃዎችን ማየት ይችላል። ሲጀምረኛ ላለ ክለብ ምንድነው ሰከንድ ሃፍ ማጫወት? ፈርስት ሃፍ በቂ አይደለም ወይ? የፔፕ ጋርዲዮላና የወዳጆቹ ንግግር ነው። ያራዳ ልጆች ኤርሊንግ ብሮት ሃላንድን አስቀምጦ የገቡት ፔፕ ጋርዲዮላ ማርክ ጉሄን በቋሚነት ማስጀመር ችለው ነበረ። በዚህ ምክንያት ክሊንሺት ማስጠበቅ ችለዋል ማለት ነው። ይሄ ለጉሄ ቆንጆ የሚባል አጀማመር ነው ማለት ነው። ኦማር ማርሙሽና እንደዚሁም ሴሜኒዮ ጎሎችን ማስቆጠር ችሏል ማለት ነው። እኛ እኮ 45 ደቂቃ ተብለን የገባ ክርክር ነበር ውስጥ መልበሻ ከታማኝ ሰው የሰሙት እኛ ፈርስት ሃፍ ነው የተባልነው እያሉ ነው ያራዳ ልጆች ማለት ነው። 2-0 ውጤት ጨዋታው አልቋል ማለት ነው። በሚገርም ሁኔታ ማንቸስተር ሲቲ ይህንን ውጤት ምናልባት ነገ ባሳለፈው ሳምንት ማለት ነው ማንቸስተር ዩናይትድ 3 ነጥብ እንደነጠቃቸው የሚዘነጋ አይደለም ማለት ነው። ነገ ደግሞ አርሰናል ከማንቸስተር ዩናይትድ በሚያደርጉት ጨዋታ ምናልባት ማንቸስተር ዩናይትድ ድል የሚቀነው ከሆነ ማለት ነው ባለፈው የጣሉትን ነጥብ የሚያኳክሱበትን ውጤት አስመዝግበዋል ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ በደንብ ይደረግ። ቆይተናል። ለዛ ነው መሰለኝ ትንሽ ቪዲዮ እየተያዘ ነው። በደንብ ሼር ኮፒ ሊንክ ይደረግ። ምርጥ ያራዳ ልጆች አለው። ፔፕ ጋርዲዮላ ማንቸስተር ሲቲ ወልቭስን 2-0 በማሸነፍ ወደ አሸናፊነቱ ተመልሷል። ቶተንሃም ደግሞ ከበርንሌይ ጋር 2 እኩል ተለያይቷል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ ያበደ ሳምንት ነበር። ባይዘው በጣም ደስ የሚል ጨዋታ ነበር የነበሩት። ሙኒክ ራሱ በቡንደስሊጋው የመጀመሪያውን ሽንፈት ቀምሷል። ሲቲ እንግዲህ ከ4 ጨዋታ በኋላ ነው ወደ ድል የተመለሰው። እንግዲህ አዲሶቹ ዝውውሮችም ዛሬ በጣም አሪፍ ፐርፎርማንስ ያሳዩት። ሴሜኒዮ እንግዲህ በ4 ጨዋታ 3 ጎል 1 አሲስት አለው መሰለኝ። በጣም አሪፍ ዝውውር ነው። እኔ ፔፕ ጋርዲዮላ አሁንም አቅም አለው ብዬ ነው የማስበው። የእሱ ሀሳብ ገና አሁን ጅማሮ ላይ ያለ ነው እንጂ የሚያረጅ ሀሳብ አይደለም የእሱ አይዲያው እና የማቴሪያል የተጫዋቾች እጥረት ነው ብዬ ነው። እሱ በሚፈልገው አይነት ኳሊቲ ስላላገኘ ነው። በዛ ላይ ጉዳትም እየረበሸው ነው እና አሁንም ፔፕ ወርልድ ክላስ የሆነ አሰልጣኝ ነው። በቃ እሱ ለየት ያለ አሰልጣኝ ነው። ግን ተጫዋች እሱ እንደሚፈልገው አላገኘም ብዬ ነው የማስበው። ካገኘ አሁንም የበፊቱን ሲቲን ማሳየት ይችላል ብዬ አስባለሁ። ግን አሁን በጣም ተዳክመዋል። ግን ሴሜኒዮ እና ጉሂም የመጀመሪያውን ጨዋታ አድርጓል። ዛሬ አሪፍ ፐርፎርማንስ አሳይቷል። እንግዲህ አርሰናል ነገ እስከሚጫወት ድረስ ጋፓቸው ወደ 4 አጥበውታል። ሌላው ደግሞ ቶተንሃም ነው። ሰዎች ቶተንሃም እየመራ ነበር በበርንሌይ። ከዛ ደግሞ ካምባክ ተደርጎበት ባለቀ ሰዓት ሮሜሮ የሚገርም ጎል አስቆጥሮ ሄዲንግ አስቆጥሮ 2 እኩል ተለያይቷል። ቶማስ ፍራንክ በጣም ተቸግሯል ብዬ አስባለሁ። በቶተንሃም በጣም አስከፊ ጊዜ ነው እያሳለፈ የሚገኘው። ግን በአውሮፓ ቻምፒየንስ ሊግ ደግሞ በጣም አሪፍ እየሆነ ነው። ሌላው ደግሞ ፉልሃም ካምባክ አድርጎ ብራይተንን አሸንፈዋል። ዛሬ በጣም የሚገርም ጨዋታዎች ነው የነበሩት። ደስ የሚል ጨዋታ ነበር። ያው ፕሪሚየር ሊግ በጣም ደስ ይላል እና ዛሬ ያበደ ሳምንት ነበር። በጣም አሪፍ ጨዋታዎች ነበሩ። እስቲ በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ